አጂ ፈድሉ ህንፃ ወራቤ ለመጀመሪያ ጊዜ ወራቤ ከተማ ሀ ተብሎ ሲሰራ ሲመሰረት እንደማንኛውም ባለ ሀብት ቆርቆሮ አጥሮ ወይም የሆነ ነገር ማድረግ ሳይሆን ፎቅ ነው የሰሩት። ሰርቪስም አይደለም፣ ትልቅ ፎቅ። በጊዜው ይሄን ፎቅ ለምንድን ነው የሚሰሩት እዚህ ጫካ ውስጥ ማን ሊመጣ ምን ጥቅም ልታገኙ ሲባሉ አይ የስልጤ ህዝብ ኢሬክ በግቤክ በከሺ ገድቢ ወጥንካ ብለዋል አሉ። ስልጤ ሰው አላ ከኔ በላይ አብታም ነበር፣ ግን ይልባ አገሬ ነው ብሎ ነገ አገሬ ልጆችን ፈልጉታላችሁ ከልጆች ጦርነት ፈጥሮ ነው የገቡ ሲገቡ ማለት ነው። እና የታሪክ ነው እንጂ አሁን የቢዝነስ አይደለም። አሁንም የስልጤ ንብረት እንጂ የአጂ ፈድሉ አይደለም። የልጆቹ ማለት በቃ አጠቃላይ የክልሉ የዚዮኑ የከንቲባው ሀብት ነው፣ የማንም አይደለም። ቅርጽ ነው በቃ ጀዛከላ ቅርጽ ብቻም ሳይሆን ለአገሪቷ ለከተማ አውልት ነው። እንደውም ከተማው ራሱ እንትን ቢል አውልት ነው። እንደ አውልት ማህዱ ላይ አደባባይ ነው የሚገባው ነው። የዛን ጊዜ አሃድ ብሎ ባንዲራ እንደ ባንዲራ ሰቀሉት ከተማ ፖሊስ። ትክክል። ሀጂ ፎቁን አስቀምጡበት አቀማመጥ አሁን ብዙ ሰው ሲያወራ አንዳንዱ ያው ለከተማዋ ብለው ከተማዋን ከጫካነት ለማውጣት ጫካ በነበረ ጊዜ ይሄን መሰለ ሀብት እዚህ እንዴት ያስቀምጣሉ ሲባሉ ጫካነቱን ሳይሆን ማየው ከተማዋ የኔ ነች፣ አንድ ታሪክ ልስራባት ወይንም ደግሞ ቅርስን ላስቀምጥባት ለከተማው ውበት ይሆናል ብለው ነው ያስቀምጡት ይላል። አንዳንዱ እንዴት ነው በዚህ ዙሪያ ምን አንተ ትክክለኛ መረጃ ዛንጊ ሲመጡ እነሱ ቀጥታ አንድ የሆነ ሰው የዚህ ሀገር ያልሆነ ሰው የሆነ ስልጤ ነገር ነጋባቸውና የስልጤ ወላጅ አታለች ማለት ነው። የሚያገርህን ንብረትን ከልጆቹ መብላት ሲገባ ሞኝነ እንደ ስልጤ አድጋለች ብለህ ነው እንደ ኢንፎ ቢሰራው እኔ ወላጅ ስልጤ ወላጅ ላት ወላጅ ባለች ማለት ነው፣ ወንድ የላትም ማለት ነው። ታያለ በለጠው እንሰራለሁ ብሎ ነው የገቡት። መጀመሪያ ሲገቡ በቃ በቁጭ ብሎ አንዱ ፈቃደ ሶር ወታደራ ለዚህ ወራቤ ላይ ትርፍ አገኛለሁ ብለህ ነው የምትገባው። አረብ ወታደራና አናግባ አይደለም፣ ትርፍ ባላገኙ እርግቦች ይቀመጡበታል። ከልጆቻቸው ጦርነት ፈጥሮ ልጆቹ ተው ወራቤ ወጭ እንትብራቻ ተሰደብን አገባችሁ ለሀገሬ ዶሮ ያድርበታል፣ ወፎች ያድሩበታል፣ እብዶች ያድሩበታል፣ አቀለሌለው ያድር ውሻ ያድርበታል ብሎ ነው የገቡት። እዛ ጊዜ በጭቃ እዚህ አካባቢ የነበረው ውሃ የነበረው ጭቃ የነበረው እንትን ይሄ ሌፕሌፕ እንትን ሳሩ ሌንዳ ቢባስ ሌንዳ ቢባስ በነበረው ነው ቆፍሮ ነው የገቡት። ዋናውና የፎቁን ከፎቁ ገቢዎች ወይም ከፎቁ የሚገኘው ገቢ ከሚሰራባቸው ነገሮች አንዱ የሆነው አመታዊ የረመዳን እንኳን አደረሳችሁ ፕሮግራም ለምስኪኖች ወራቤ ላይ ላሉ ምስኪኖች ከተማዋ ላይ ላሉ ምስኪኖች የሚሳ ግብዣ እንኳን አደረሰን ለረመዳን የሚል ሰደቃ ዱቄት ለእያንዳንዱ 50 ኪሎ ዱቄትና 10 ሊትር ባላ 3 ሊትሩን አንዳንድ ሊትር ዘይት አንዳንድ ፓኬት ተምር ይከፋፈላል። ይሄም ከፎቁ ከሚገኘው ገቢ አልፎ አይሄድም፣ ወደ አዲስ አበባ ልጆቹ ጋር አይደለም የሚወጣው። ወራቤ ላይ ላሉ መሳኪኖች፣ ለመስጂዱ፣ ለኡስታዞች፣ ለኢማሞች ለሁለቱም መስጂድ ለኡስማንና ለዑመር መስጂድ ገቢ የሚደረግ መሆኑን ሳንገልጽ